ሰላም ወጠና ይውለክሙ ሳቤተ ልሳነ ግዕዝ ዘውቱ ልሳነ ግዕዝ እምና አማራ ሚዲያ ኮርፖሬሽን ባቲቱ ዘተደለው ለክሙ ከአማራ ሚዲያ ኮርፖሬሽን ብቻ ወደ እናንተ የሚደርሰው የልሳነ ግዕዝ መርሃ ግብራችን ወደ እናንተ መድረሱን ጀምሯል። በዛሬው ልሳነ ግዕዝ መርሃ ግብራችን አንድ ርዕሰ ጉዳይ ወደ እናንተ እናቀርባለን። ከዛ በፊት ግን እንኳን ለአድዋ በዓል በሰላም አድረሳችሁ ማለት እንወዳለን። በዚህም ርዕሰ ጉዳያችን መወያያ ያደረግነው ርዕሰ ጉዳይ አፄ ምኒልክና አዋጃቸው የሚል ርዕሰ ጉዳይ ነው ወደ እናንተ የምናደርሰው። የአፄ ምኒልክ የአመራር ጥበብና የአዋጃቸው ይዘት የውስጥ ይዘት ምን ይመስላል፣ ለሀገር አንድነትስ የአዋጃቸው ምስጢር ምን ይመስላል የሚለውን ቆይታ የምናደርግበት መሰናዶ ነው ወደ እናንተ የምናቀርበው። አብራችሁን ቆዩ። ለዚህም ደግሞ አብረውን ከኛ ጋር ቆይታ የሚያደርጉት መምህር እርጥባን ደሞዝ ይባላሉ። በደብረ ታቦር መካነ አእምሮ ወይም ዩኒቨርሲቲ የቱሪዝምና ቅርስ አስተዳደር መምህር ናቸው። ከእሳቸው ጋር ነው ቆይታ የምናደርግ። እስከ መርሃ ግብራችን ፍጻሜ አብራችሁን ከኛ ጋር ቆይታ እንድታደርጉ የአክብሮት ግብዣችን ነው። እንኳን አደረሰዎት። እንኳን አብሮ አደረሰን። የምን ቀን? የነጻነት ቀን አልኩኝ። እንዴት ነው የነጻነት ቀን? በእርግጥኛ ሁሌም ነጻ ሰዎች ነን። ያው ኢትዮጵያ እንግዲህ ምድር አጋዘያን አይደለ? አጋዘያን ማለት ነጻ አውጪዎች ማለት እኮ ነው። ማለት ለሁሉም ሀገር ማለት ነው። ለኢትዮጵያውያን ለራሳቸው ብቻ ሳይሆን ለአፍሪካም ለዓለምም በብዙ መልኩ ነጻነትን ያጎናጸፉ በጥበብም ቢሆን በእውቀት ከዛም ደግሞ ሀገርን በመጠበቅ እና ሌላውም እንዲጠብቅ በማድረግ ነጻ ህዝቦች ነጻነትን የሚሰጡ ማለት ነው ኢትዮጵያውያን ማለትና ያው እንግዲህ እኛ ባንያዝም ሁልጊዜም ነጻዎች ነን። የአፄ ምኒልክ የአመራር ጥበባቸው ምን ይመስል ነበር? እንግዲህ አፄ ምኒልክ በጣም የሚገርሙ ሰው ናቸው። ከስብናቸው ከእውቀታቸው ጋር ስንመጣና ጥበብ ያላቸው ናቸው። እንግዲህ በነገራችን ላይ ምኒልክ ማለት ምን ማለት ነው ካልን እብነ መለክ ማለት ነው። ምኒልክ ማለት የአዋቂ ልጅ ማለት ነው። መለከ ገዛ ነው። የገዥ ልጅ የአዋቂ ልጅ ማለት ነው ምኒልክ ማለት። ምን ማለት ነው? የአባቶቻቸውን ጥበብ እየተማሩ ያደጉ ጥበብንም ሀብት ያደረጉ በተለይ ህዝብ መምራትን አገርን ማወቅን እና ማሳወቅን ለልጅ ልጅ ማትረፍን ማስተላለፍን የሚያውቅ ሰው ማለት ነው ምኒልክ ማለት። ስለዚህ የአመራር ጥበባቸውም ደግሞ መነጽራዊ መሆን ነው። ትናንት የነበረውንም ዛሬ ያለውን ከነገው ጋር የሚያስተሳስር መነጽራዊ፣ የትናንትናውንም የነገውንም የሚያይ የትናንትናውን የአባቶቻቸውን ቀድሞ የነበሩትን አባቶቻቸውን በቅርብ እንኳን እሳቸው በነበሩበት ክፍለ ዘመን የነበሩትን የነ አፄ ቴዎድሮስ ዳግማዊን የነ አፄ ዮሐንስ አራተኛን አገር እንዳትደፈር ነው እንግዲህ አፄ ቴዎድሮስም ለእንግሊዞች እጅ አልሰጥም ያሉት፣ አፄ ዮሐንስም ለድርቡሾች ለግብጾች እጅ አልሰጥም ብለው የነበረውን አፄ ምኒልክ ደግሞ በኋላ ጣሊያኖች ሲመጡ እጅ ላለመስጠት። ስለዚህ መነጽራዊ የትናንትናም ያዩ እንደገና የነገ ደግሞ ልጆቻቸው እንዳያፍሩ አርቀው የሚያዩና የአፄ ምኒልክ የአመራር ጥበብ መነጽራዊ ነው። አንድ ሁለተኛ ነገር በጣም አስተጋባኢ ነው። ሁሉንም የሚያሰባስብ ነው። ህዝቡንም የተማረውንም ያልተማረውንም ህዝቡንና ገዡን የተማረውንና ያልተማረውን ሁሉንም የሚያስተሳስር ተሳትፏዊ ማለት ነው በአሁኑ አገላለጽ። ለምሳሌ በጊዜው የነበሩት ትምህርት ቤት ላይ የነበሩ አጽመ ጊዮርጊስ እና ዮሴፍ እና አፈወርቅ ገብረ ኢየሱስ እነዚህ ተማሪዎች ነበሩ በዚህ ጊዜ። ስለዚህ የነዚህን ድምጽ ሁሉ ይሰሙ ነበር። እንዲያውም አንቀጽ 17 የውጫሌ ውል በጣሊያንኛ የተጻፈውን ችግር እንዳለበት መጀመሪያ መነሻ ሐሳብ ያቀረበው አፈወርቅ ገብረ ኢየሱስ ነው። ምክንያቱም እሱ ጣሊያን ይማር ስለነበር ነው። ጣሊያንኛ ያውቅ ነበር። በኋላ ደጃዝማች የሆኑት እና ዮሴፍም እነዚህም ተማሪዎች ነበሩ። ስለዚህ የምሁራኑን ድምጽ ይሰሙ ነበረ፣ የህዝቡን ድምጽ ይሰሙ ነበረ። ከህዝቡ ጋር ይመክራሉ፣ ከሴቱም ጋር ከወንዱም ጋር ከእግረኛውም ከፈረሰኛውም ጋር አብረው ይመክሩ ነበርና በዚህ ምክንያት አስተጋባኢ ነበር ማለት አሳታፊ ነው። እንዲያውም በዘመናዊ የማኔጅመንት ስልት አንደኛው ተጠቃሽ የሚባለው ፓርቲሲፔሽን ያለው ወይም ደግሞ ሌላውንም
አካቶ በየቦታው የነበሩ ራሶች ገዢዎች ነበሩ። እነ ራስ አሉላ፣ እነ ራስ መኮንን፣ እነ ራስ አጎስ፣ እነ ንጉሥ ተክለ ሃይማኖት፣ እነ ራስ ጉግሳ ወሌ እነዚህን ሁሉ ያካተተ ነበር። ውሳኔ ሲወስኑ በዚህ ጊዜ አዋጅ ልናውጅ ነው፣ በዚህ ጊዜ ጦርነት ልንገጥም ነው ሲሉ እነዚህን ሁሉ በደንብ አድርጎ ያካተተ ነበር። ሌላኛው የአፄ ምኒልክ የማስተዳደር ጥበብ መገለጫ የነበረው መድኃኒታዊ ነው ወይም ደግሞ ፈዋሽ። ከዛ በፊት የነበረውን የኢትዮጵያን የአመራር ጥበብ ያስቀጠለ ድልድይ መሆን የሚችል የሚያስደስት እና አፄ ቴዎድሮስ አገር ሲጠብቁ እንደነበር እና አፄ ዮሐንስ አገር ለመጠበቅ መተማ ላይ ራሳቸውን እንደሰው፣ አፄ ቴዎድሮስ መቅደላ ላይ ራሳቸውን እንደሰው የሚያሳይ ህብረተሰቡን ደግሞ ባንድ ላይ ወደ አንድ የሚያመጣ ከዛ ውጪ ይሄ በጣም የሚገርመው ነገር ነፃነት ያለው ነፃ የሚሰጥ ነበር። የአፄ ምኒልክ ህብረተሰቡ ወዶ ፈቅዶ እንዲዘምት ዳር ድንበር እንዳይደፈርበት እንዲያውም ምንድነው አጋዚያን ይሁ ጸባይተ ወጋዳ የሚባል ነገር አለ። ምን ማለት ነው? ነፃ አውጪዎች ነፃ ሰዎች ግብር አይከፍሉም፣ እጅ መንሻ አይሰጡም ይባላል። ግብር መክፈል የተገዥነት ምልክት ነው። እጅ መንሻ መስጠትም የተገዥነት ምልክት ነው። የኢትዮጵያ ሰዎች ግን ግብር እንዳንከፍል በተለይ እነሱ ያን ጊዜ በጣም የሚያስቸግሩን የነበሩት ግብጾች፣ ቱርኮች፣ ሱዳኖች፣ እንግሊዞች እነዚህ ነበሩ። በዋናነት ቀይ ባህርን ለመያዝ ነበረ። ስለዚህ ቀይ ባህር ተያዘብን ማለት ግብር እንከፍላለን ማለት ነው። ከዛ በኋላ ደግሞ የእጅ መንሻ እንሰጣለን ማለት ነው። ከዛ ይሄ ሁሉ ነገር እንዳይሆን አስቀድሞ ቀይ ባህር እንዳይያዝ፣ ስለዚህ ይህንን አርቀው አስበው ነፃነት የሚሰጥ ዛሬ እንግዲህ አድዋ ጥንተላቱ ነው። ያኔም እሁድ ነው የነበረው፣ ዛሬም እንዳጋጣሚ እሁድ ነው እና እነዚህ የምዕራብ ሰዎች ጣሊያኖች ለምን የተሸነፉ ይመስላል? ሊዋጉ የመጡት እኮ አያቶቻቸው ነው። የምዕራብ ሰዎች ለምዕራብ ሰዎች እኛ አያቶቻቸው ነን። የኢትዮጵያ ሰዎች ፈጣሪዎቻቸው ወላጆቻቸው ናቸው። በስጋም እንግዲህ ስናጠና እንደምናገኘው የሰው ዘር መገኛ ኢትዮጵያ ነች እንላለን። በጥበብም ቢሆን አብዛኛው ጥበብ ፊደልን ጨምሮ ስነ ከዋክብትን እነኚህን ሁሉ የመሰሉ ጥበባት ከኢትዮጵያ ወደ ግብጽ ከግብጽ ደግሞ ወደ ግሪክ እንደሄዱ ብዙ ማስረጃዎች አሉ። ስለዚህ ይህንን የለመዱትን እኛ ያስተማርናቸውን ይወጉን መጡና አንዳንድ ጊዜ ያው መምህር የረገመው ተማሪ እናት አባት የረገመው ልጅ አሸናፊ አይሆንም። ስለዚህ እኛን ሊወጉ መጡ። እንዲያውም እኮ በ16ኛው መቶ ክፍለ ዘመን ይሄ የኢንዱስትሪ አብዮት በተደረገበት ጊዜ የራሳቸውን ሁሉ ነገር ጣሉና ቀጥታ ወደ ኢንዱስትሪ አብዮት ገቡ። ባህላቸውን፣ ሃይማኖታቸውን፣ የነሱ መገለጫ የነበረውን ትውፊት ሁሉ ረሱት። በኋላ ከየት መጣን የሚል ጥያቄ ሲጠይቁ ማጥናት የጀመሩት ግን ወደ ምስራቅ አፍሪካ መጥተው ወደ ኢትዮጵያ መጥተው ነው። የሰው ዝርያ የት ነው የሚገኘው፣ እኛ ማንን፣ ከየት መጣን የሚለውን ለማጥናት ማለት ነው። በተለይ 1960ዎቹ 50ዎቹ ጣሊያኖች፣ ጀርመኖቹ፣ ሌሎቹም ወደኛ ሀገር የመጡበት ምክንያት በዛ ነውና የተሸነፉ እናትና አባቶቻቸውን አያቶቻቸውን ልቁ በመጡበት ጊዜ ነውና ይሄም አዋጭ እንዳልሆነ በዛው ያሳያልና ማለት ምን ማለት ነው? አክብሮት ያለው የማኔጅመንት ጥበብ ማለት ነው። የአመራር ጥበብ ነው እንግዲህ ያጼው ምኒልክ ዓለም አቀፋዊ ዳራውን ሀገር ውስጥ ያለውን በምኒልክ ዘመን የነበረውን እንግዲህ ሀገር አንድ እንዳትሆን የተሰራበት መንገድ ተሰርቶ ነው ያገኙት። የተሰራ ሀገር አይደለም የተረከቡት። እና አፄ ቴዎድሮስም ጀመሩት እና አፄ ዮሐንስም ጅምሩን ለማስቀጠል ሲሞክሩ መንገድ ላይ አሁን በጅምር ነው የቀጠሉት። አፄ ምኒልክ ደግሞ የተጀመረውን ያስቀጠሉት። ያኔ ማስቀጠል ሀገር ውስጥ የተሰራውን ሴራ እንዳለ ሆኖ እንደገና ደግሞ በውጭ ያለውን የመረዳት ጥበባቸው በጣም ነው የሚገርመው። ምኒልክ እኮ የተማሩ ሰው ናቸው ማለት ከፊደልም ከኑሮም የተማሩ ሰው ናቸው። ቅድም እኮ ምኒልክ ማለት ያዋቂ ልጅ ማለት ነው ብያለሁ። ስለዚህ አዋቂዎች ቀድሞ የነበሩ ነገስታት፣ እሳቸው ደግሞ ቀድሞ የነበሩ ነገስታት ልጅ። እውነት ለመናገር አፄ ምኒልክ ቴዎድሮስ በነበሩበት ጊዜም ዮሐንስ በነበሩበት ጊዜም ነበሩ። ስለዚህ ከአፄ ቴዎድሮስም የተማሩት አለ፣ ከአፄ ዮሐንስም የተማሩት አለ። ምኒልክ አዋጅ መጣን ሌላኛው ጥያቄያችን እና የአዋጅ አንቀጽ ይዘቱ ምንድነው የሚለውን ብናነሳ ጥሩ ነው ብያስቡ። እንግዲህ እንደ ጥንቱ የጉባኤ ቤት አካሄድ በንባብና አንባቢ ያለ ተርጓሚ ያለ በዛ መንገድ ነው ያቀርባለሁ። ምላሽ ሰጥናል ወደዛ አልፋለሁ።
ያዋጁ መግቢያ እንደዚህ ነው የሚለው ሟንበሳ ዘምነገደ ይሁዳ ዳግማዊ ምኒልክ ስዩመ እግዚአብሔር ንጉሠ ነገሥት ዘኢትዮጵያ ይላል። ግዕዝ ነው አይደል? እንግዲህ እሱ ግዕዝ ነው። አዋጁ የገጽ ግማሽ ቢሆን ነው እንግዲህ አሁን ኤፎርዛይዝ በምንለው እንኳን እሱን በሚያክል ቢሆን ነው። አዋጅ ማለት ሁሉም የሚሰማው መደረግ ያለበት ቢደረግ ዋጋ የሚያስገኝ ባይደረግ ዋጋ የሚያስከፍል ማለት ነው። ይሄ እንግዲህ በእኛ አነጋገር ነው እንጂ በእነሱ በነበሩበት ጊዜ መልእክት ነው፣ ለሕዝቡ የሚደርስ መልእክት ነው። አሁን ይሄ ማለት ምን ማለት ነው? ሟንበሳ ዘምነገደ ይሁዳ ብለው ደብዳቤ የጻፉት መልእክተ ምኒልክ ዳግማዊ ሀበሰባ ኢትዮጵያ ብሎ መልእክት እንደማስተላለፍ ነው። አሁን እንግዲህ መልእክተ ጳውሎስ ሀበሰባ ቆሮንቶስ ሀበሰባ ሮሜ እያለ መጽሐፍ አርዕስት እንደሚሰጠው እኛም ይህንን አርዕስት ብንሰጠው መልእክተ ምኒልክ ዳግማዊ ሀበሰባ ኢትዮጵያ ነው። እንግዲህ የሚታወቅ ነው። ስማቸውንም ጽፈዋል። እሳቸውም የሚታወቁ ናቸው። ምክንያቱም ሕዝቡ የሚያውቃቸው ስለሆነ ማለት ነው። ሕዝብ የሚያውቀው ንጉሥ ለዛ ደግሞ ሲጀምሩ ሟንበሳ ዘምነገደ ይሁዳ እንደው አሁን ይሄ በእውነት ከቅዱስ ጳውሎስ መልእክታት አጻጻፍ ጋር በጣም የሚመሳሰል ነው። ምናልባት እንግዲህ አጼ ምኒልክ እንደው የቤተ ክህነት ትምህርትም ያን ጊዜ ዘመናዊ ትምህርት እስከሚመጣ ድረስ ያው ያገር በቀል የሆነውን ትምህርት አይደል የሚማሩት እና ከዚያ ጋር የተያያዘ የተነጻጸረ ነው። ሁለተኛ ምኒልክ መሆን ማለት ለምኒልክ ሁለተኛ ቀዳማዊ ምኒልክ አለ አይደል? ስለዚህ ቀዳማዊ ምኒልክ የሰሎሞን ልጅ ነው በትውፊት እንደምናውቀው። እኔ ደግሞ ሁለተኛው ምኒልክ ደግሞ የሳህለ ሥላሴ ልጅ ናቸው። አሁን እቺ አንድ ገጽ ደብዳቤ የገጽ ግማሽ ደብዳቤ አንድ መጽሐፍ ማለት ናት። ከኔ ከምኒልክ የተላከ ሟንበሳ ዘምነገደ ይሁዳ። አሁን ሟንበሳ እየተባለ ይቀቡ ነበር፣ ይነግሱ ነበር። ነገስታት እስከ አፄ ኃይለ ሥላሴ ድረስ ነገስታት ሲነግሱ ሕዝቡ ወዶ ፈቅዶ ይንገስልን ይሁን ይደሎ ይገባዋል መንገስ ይገባዋል ብሎ ሲፈቅድ በነፃነት ያነገሰው ወዶ ፈቅዶ ያነገሰኝ ንጉስ ሟንበሳ የአንበሳ ኃይል ያለው ከኔ ከምኒልክ የተላከ አንበሳ ብስል ነው። ጉልበት ብቻ አይደለም ብስለትም አለው። በሚሄድበት ጊዜ አሻራው እንዳይታወቅ የረገጠውን እያጠፋ ነው የሚሄደው፣ አሻራው እንዳይታወቅ። አፄ ምኒልክ ደግሞ እውነትም አንበሳ ናቸው። ከጠላቶቻቸው ጋር ከጣሊያን ጋር ጦርነት በገጠሙበት ጊዜ ጣሊያኖች ውሃ ያለበት ቦታ የኢትዮጵያ ሰራዊት ስለያዘባቸው ውሃ አጡ፣ ምግብ አጡ። አፄ ምኒልክ ግን ርህሩህ ስለሆኑ ውሃ እንስጣቸው፣ ምግብ እንስጣቸው አሉ፣ ሰጧቸው። እንዲያውም አንድ ጊዜ ለቀው በሚወጡበት ጊዜ እቃቸውን ጭነው የሚወጡበት አጡ ጣሊያኖች። አፄ ምኒልክ 500 ፈረስ በቅሎ ሰጧቸው። ግማሹን ገዝተው ግማሹን በችሮታ ገና ጦርነቱ ሳያልቅ ነው። እና ምኒልክ ልክ አንበሳ ማለት እንዳይቀየሟቸው አንበሳ ሲሄድ የሄደበትን ቦታ እንደማያሳውቅ ምኒልክ ደግሞ ጠላትነታቸውን ያላሳወቁ ናቸው። እንደገና አንበሳ በተወለደ በ3ኛው ቀን ነው የሚነቃው። አባቱ ሲጮህ ድምጽ ሲያሰማው ምኒልክ ከዮሐንስ ጋር ከቴዎድሮስ ጋር ከአባቶቻቸው ጋር አደጉ። ድምጻቸውን ሲያሰሙ ጥበብ እየተማሩ በኋላ ዮሐንስ ሲሞቱ ሲያርፉ ሰማዕት ሲሆኑ እኔም እንደ አባቴ ሰማዕት መሆን አለብኝ ብለው አሁን ሟንበሳ ማለት ይሄ ነው። ስዩመ እግዚአብሔር ከሾመኝ እናንተም ከሾማችሁኝ። ምክንያቱም ተቀብተው የነገሱ ባህሉን ያስቀጠሉ መሆናቸውን የሚያሳይ እንትን ነው። ኃይለ ቃል ነው፣ ሐረግ ነው። ትልቅ ደብዳቤ ነው። የአንድ መጽሐፍ ነው። እግዚአብሔር በቸርነቱ እስካሁን ጠላት አጥፍቶ ሀገር አስፍቶ አኖረኝ። አሁን መጀመሪያ እግዚአብሔርን በማመስገን ጀመሩ። ምክንያቱም ሰው እግዚአብሔር አምላኩን እና ንጉሱን ይወዳል። አሁን በመጀመሪያው መስመር በመጀመሪያው ስንኝ ላይ ያስቀመጡት እግዚአብሔር የሾማቸው እንደሆነ ሕዝቡን የሚያውቅ እንደሆነ እሳቸው ምኒልክ እንደሆኑ። ስለዚህ አሁን ንጉሱንም ራሳቸው ምኒልክም እንደገና ደግሞ እግዚአብሔር ደግሞ ሀገር አስፍቶ እንደሰጣቸው በኃይላቸው እንዳልተመኩ ያ ማለት ምን ማለት ነው? ያ ኃይል ከእናንተ ጋር ተማክሬ እናንተም ጉልበት አድርጌ ያደረኩት ነው እንጂ የኔ ብቻ አይደለም። ኢትዮጵያ የኔ ብቻ አይደለችም፣ የጋራችን ናት። የራሱ የፊት አውራሪው የመኳንንቱ የእናንተም ናት፣ የእያንዳንዳችን ናት የሚል መልእክት ያለው ነው። እኔም እስካሁን በእግዚአብሔር ቸርነት ገዛሁ ይላሉ። አዎ እንግዲህ እግዚአብሔርን አመስግነው ለግዛት እግዚአብሔር ኃይል እንደሆናቸው የመጣው እኮ በዕለተ ሰንበት ነው አይደል እንዴ?
ጣሊያን የመጣው ዛሬ እግዚአብሔርን የሚያመልኩበት ጊዜ ነው። ጠላት የሚያውቀዋል እንኳን ወዳጄ እንኳን የኢትዮጵያ ሕዝብ ጣሊያንም የሚያውቀዋል። ይሄን በእግዚአብሔር ቸርነት ምን ይልክ እንደሚገዛ እግዚአብሔርን እንደሚያመልክ ሕዝቡም ጠላትም ያውቃል። ይሄን እንግዲህ ብሞትም ሞት የሁሉ ነውና ስለኔ ሞት አላዝንም። ቴዎድሮስ ሞቷል፣ ዮሐንስ ሞቷል፣ እኔም እሞታለሁ። ከዚህ በፊት የነበሩ ነገስታትም ሞተዋል። ከዚህ በኋላ የሚነሱ ነገስታትም ቢሆን ይሞታሉ። ግን ታሪክ ሰርተን ማለፍ አለብን። አገራችን ማስደፈር የለብንም። ያ ማለት ምን ማለት ነው? እኔም እሞታለሁ፣ እናንተም አብረን እንሞታለን። ዘመቻው ጋር አብረን እንገናኛለን። እናንተ ሂዱ፣ እኔ ልቅር የለውም። ዘመቻ የጋራ ነው። ቁጭ ብሎ ማዋጋት የለም። አብሮ ጦር ሜዳ ጋር አብሮ ሄዶ መዋጋት በጋራ ነው እንጂ ቁጭ ብሎ በዚህ ውጣ በዚህ ግባ እኔ ፌደራል ገቨርንመንት ነኝና ፌደራል አስተዳደር ነኝና እናንተ ሂዱ እኔ እርሰ ብሔር ነኝ እናንተ ተዋጉ እኔ እዚህ ልቀመጥ የለም። ለዛ ነው ህዝቡም እኮ ይወደዳቸው። ለዛ እኮ ነው ሰርቶ የሚያሰሩ ጥበባቸውም ቅሉ ይሄ ነው። ከህዝብ ጋር አብረው መኖራቸው ነው እኮ። ከእንግዲህ ያሳፍረኛል ብዬም አልጠራጠርም ይላሉ። ህዝቡንም እግዚአብሔርንም እግዚአብሔር እስካሁን ቀደም አላሳፈረንም ማለት ኢትዮጵያ አልተገዛችም። ወደብም አላጣንም። ቀይ ባህር ግዛትም አስፍተናል። ቀድሞም በአብዛኛው የአፍሪካ ክፍል ገዝተናል። ተሻግረን የመንንም እስከ ህንድ ውቅያኖስ ድረስ ያለውንም ገዝተናል። በዛም ደግሞ እስከ ምዕራብ አፍሪካ ድረስ ብዙ ሀገሮችን አስተዳድረናል። እግዚአብሔርም አላሳፈረንም። አባቶቻችን ነገስታትን ከኔ በፊት የነበሩትን ነገስታት እግዚአብሔር አላሳፈራቸውም። ህዝቡም ነገስታቱን አላሳፈራቸውም። አሁንም ቢሆን ህዝቡ በሚወደው ነገር መጡበት። በሀገሩም በአምላኩም በአባቶቹም። ስለዚህ ሶስቱንም ማስተባበረው መጡ። ስለዚህ እናንተ አታሳፍሩኝም ማለት ሳይወድ በግድ ማለት የውዴታ ግዴታ ህዝቡ እንዲያመን ዝቅ ብሎ በትህትና የትህትና ጥሪ ማለት ነው። አዋጅ ሲያውጁ የትህትና ጥሪ ወደ እኔ ኑ አብረን እንሂድ። እስካሁን እኔም አላሳፈርኳችሁም እናንተም አላሳፈራችሁም። አሁንም አገር የሚያጠፋ ሃይማኖት የሚለውጥ ጠላት እግዚአብሔር የወሰነልን የባህር በር አልፎ መጥቷልና። አዎ አሁን ማን የመጣበት ልኝ እንደሆነ የመጣብኝ ጠላት ነው። ጠላትም ምን ያደርጋል ትሉኝ እንደሆነ ሃይማኖት ያስለውጣል፣ ዳር ድንበር ይወስዳል። ምክንያቱም እነዚያ የመጡት ሰዎች ሃይማኖት የሚያስለውጡ ናቸው። ሌላ እምነት ያላቸው ናቸው። ሌላ ባህል ያላቸው ናቸው። ሌላ ታሪክ ያላቸው ናቸው። ስለዚህ ታሪካችንን ይሰርዛሉ፣ ባህላችንን ያጠፋሉ፣ ሃይማኖታችንን ያጠፋሉ። እነዚህም ጠላት የተባሉት ደግሞ ግብጾች፣ ቱርኮች፣ እንግሊዞች፣ ጣሊያኖች፣ ማህዲስቶች ናቸው። አሁን ባንድ እንትን ጠላት ብለው የጠቀሷቸው እነዚህ ነው። ምክንያቱም አልፈው ቀይ ባህርን ሲሻቸው ደግሞ አባይን ለመያዝ ያን ጊዜ የበርሊን ጉባኤ በተካሄደበት ጊዜ አፍሪካን ለመቀራመት ነው። ስለዚህ በዛ ላይ በተለይ ጀርመኖች፣ ፈረንሳዮች፣ እንግሊዞች ኢትዮጵያን በጣም ይፈልጉ ነበር። እንዲያውም እሽቅድድም ያደርጉ ነበር እኮ መሬቱን ብቻ ሳይሆን ቅርሶቹን ሁሉ። በአፄ ቴዎድሮስ ጊዜ እናስታውስ የለ እንደ በርካታ የብራና መጻሕፍት ወደ ብዙ የተለያዩ የምዕራብ አህጉራት ሄደዋል እኮ ወደ ጀርመን፣ ወደ ጣሊያን፣ ወደ ፈረንሳይ፣ ወደ ቤልጂየም በርካታ መጻሕፍት ሄደዋል ወደዛ። ስለዚህ ይሄ ጠላት ሲመጣ ታሪክ መጥቀሳቸው እኮ ነው። በአፄ ቴዎድሮስ ጊዜ፣ በአፄ ዮሐንስ ጊዜ፣ ከዛም አስቀድሞ በነበረ ጊዜ ቱርክ አስቀድማ ከግራኝ አህመድ ጎን ሆና ብዙ ነገር እንዲጠፋ አድርጋለች። በተለይ ደግሞ አማራ ሳይንት ላይ የነበሩት እና ትሮንፀ ማርያም እነ ደብረ ነጎድጓድ እነዚህ በወርቅ የተሰሩ አብያተ ክርስቲያናት ነበሩ። እነ መርጡ ለማርያም ምስራቅ ጎጃም፣ ሌሎቹም ቦታዎች ድርቡሽ ጎንደር መጥቶ ሁለት ጊዜ በተደጋጋሚ መጥቶ አጥፍቶ ሄዷል። ሲመጣ ይህንን ነው የሚያጠፋው። ታሪክ ጠቀሱ፣ አስተማሩ፣ መምህር ሆኑ። እንደውም እኮ እንደው ለኢትዮጵያውያንም ለአፍሪካውያንም ሐዋርያ ናቸው እኮ አፄ ምኒልክ በጣም ሐዋርያ፣ የነጻነት ሐዋርያ። ስለዚህ ሲመጡ የሚያደርጉት ይህንን ነው። በሳል መሪ ማለት ነው። አስቀድሞ የሚተነብይ የሚናገር ነባራዊ ሁኔታ የሚያጠና የሚያስተምር። ስለዚህ መሪ ማለት አስተማሪ ማለት ነው። የሀገሩን ታሪክ የሚያውቅ ያወቀውን የሚያስረዳ የሚተነትን የሚተነብይ ነገ ከነገ በኋላ ምን ሊሆን እንደሚችል የሚያስረዳ ማለት ነው። እና አፄ ምኒልክ ጋር የምንረዳው ይሄንን እኮ ነው።
እኔም ያገሬን ከብት ማለቅ የሰውን መድከም አይቼ እስካሁን ዝም ብለው ይላሉ። አሁን የሰውን መድከም የከብቱን ማለቅ ያን ጊዜ የሰውን ነባራዊ ሁኔታ መረዳት እኮ ነው። አሁን ህዝቡን ምን እያሉ ነው? አልደከምንም ትልኝ እንደሆነ ድካማችሁን አውቃለሁ። ከብት አላለቀብንም ትልኝ እንደሆነ የከብት ማለቁንም አውቃለሁ። እሱም ሆኖ ግን ከድካማችን የሚበልጥ ሀገራችን፣ ከሀብታችን የምትበልጥ ሀገራችን ነች። ነፃነታችን ነው፣ ወደባችን ነው፣ ማንነታችን ነው፣ ታሪካችን ነው። ከብት ዛሬ ቢጠፋ ነገ ይተካል። ድካም ዛሬ ብንደክም ነገ ኃይል እናነሳለን። የጠፋውን ታሪክ ግን መመለስ አንችልም። ስለዚህ ይህንን ተረዳ ነው። እኔም ተረድቻለሁ፣ አንተም ተረዳይ ነው። ምንድን ነበር ያኔ ከብቱ የሞተበት? የከብት በሽታ ተነስቶ ነበር፣ ድርቅ ሆኖ ነበረ። ስለዚህ በዛ ምክንያት ብዙ ሰው ሀብት ንብረቱን አጥቷል። ግን ሀብት ንብረት ማጣት ከሀገር ጋር የሚተካከል አይደለም። ይህንን እናንተም ታውቃላችሁ፣ እኔም አውቃለሁ። ግን ወደፊት መሄድ አለብን ነው። ስለዚህ አሁን ምክንያት እንዳይፈጥር ነው። ህዝብ አልቆብናል፣ ጉልበት ደክሞናል እንዳይል ነው። ስለዚህ ምክንያቱን አስቀድሞ ዘጉ። ምን ይላል ታዲያ? ጠላት መጥቷል ተብሏል። አይ ደከመኝ እንዳትል ደክሞ ጠላት ቢመጣ ከድካም ላይ ድካም ይጨምርብሃል እንጂ የሚያሳርፍህ አይደለም። ሊገዛህ ነው የሚመጣ፣ ባሪያ ሊያረግህ ነው የሚመጣው። ሀብት ንብረት አልቆብኛል እንትን እንደሆነ እነዚህን ያሉትንም ከበሽታ የተረፉትንም ከድርቅ የተረፉትንም እሱንም ይነጥቃል። እኔ የዚህ አንድ መጽሐፍ ሳነብ ያስታወስኩት ይሄን በተለምዶ የደስታ በሽታ እየተባለ የሚጠራውን በሽታ በተለይ በአፄ ምኒልክ ጊዜ ተከስቶ የነበረው ራ እነዚህ ቅኝ ግዛት ቅድም በርሊን ላይ አፍሪካን ለመቀራም የተሰበሰቡ ሰዎች አንዱ ሴራ ነው ያን የደስታ በሽታ የለቀቁት የሚል መረጃ እንደ ታሪክ መጽሐፍ ላይ እንዳነበብኩ አስታውሳለሁ። ከብቶቻቸው ካለቁ በቀላሉ ካደከምናቸው ሀብት ንብረታቸውን ካደህየናቸው በቀላሉ እንዛቸዋለን የሚል ሐሳብ እንደነበረ ይነገራል። እውነት ነው። ምክንያቱም እነሱ በደንብ አጥንተውን እኮ ነው ሲመጡ የመጡት። ያጠኑ ነገር ምንድነው? አንደኛ ሌላ ብዙ ዘመናዊ ነገር እንደሌለ፣ መጓጓዣችንም ቢሆን ምናርሰውም በእንስሳት እንደሆነ ይህንን በደንብ ተረድተዋል። ሌላው ንጉሱ ከህዝቡ ጋር፣ ህዝቡ ከንጉሱ ጋር፣ ምዕመኑ ከጳጳሱ፣ ጳጳሱ ከምዕመኑ ጋር አንድ እንደሆነ ተረድተዋል። በየመሃል እኮ ያደርጉት የነበረው ሴራ እኮ ይሄ ነው እኮ ህዝቡን ከንጉሱ፣ ንጉሱን ከህዝቡ ጋር ለመለየት፣ መሪውን ራሱን በእያንዳንዱ አካባቢ የሚመራውን ሁሉ ለመለየት ነበር ያደረጉት እኮ። ይህ አልተሳካላቸውም እንጂ ማለት ነው። ምክንያቱም ህዝቡ ብስል ነው፣ መሪውን ብስል ነው። ስለዚህ በመሃል አገርን አሳልፎ የመስጠት ጥረት አልተደረገም። እንዲያውም በጣም የሚገርመው ያን ጊዜ ትንሽም እንኳን መቼም በሰውና በሰው መካከል ጥላቻ መኖሩ አይቀርም። ያን ጊዜ የነበሩት እነ ራስ አጎስ፣ እነ ራስ መኮንን፣ እነ ንጉሥ ተክለ ሃይማኖት፣ እነ ራስ ወሌ፣ ሌሎቹም እነ ራስ አሉላ፣ እነዚህ ሁሉ እኮ በመሃል ያን ያክል መቼም እንደ ሰው ችግር የሌለባቸው ሆኖ አይደለም እኮ። ግን ችግርም ቢኖር አገራችን አሳልፈን አንሰጥም። ንጉሠ ነገሥቱ፣ አጤ ማለት ንጉሠ ነገሥት ማለት ነው። ንጉሥ የአንድ አካባቢ ገዥ ነው። ንጉሠ ነገሥት የሀገሪቱ ገዥ ነው። ስለዚህ ንጉሠ ነገሥቱ ብለውን አዘውን፣ ያውም ደግሞ በዛ ላይ እግዚአብሔር ቀብቶ ያነገሳቸው ስዩም እግዚአብሔር፣ ህዝብና እግዚአብሔር በአንድ ላይ ተስማምቶ ያነገሳቸውን ለእሳቸው መገዛት ይገባናል። ከእኛ ጋር በመካከላችን አንዳንድ ነገር እንኳን ቢኖር እንፈተዋለን። ደግሞ እኮ መጀመሪያ ያስቀደሙ ራስ አሉላ ናቸው አይደል? እንደ ዶጋሌ ላይ ዶጋመድ አደረጉ የምንለው እና የመጀመሪያው ቀድመው ሄደው የሚዋጉ እነሱ ናቸው እኮ። እነ ፊት አውራሪ ገበየሁ ቀድመው የሞቱ እነሱ ናቸው እኮ። ቀድመው የገደሉም እነሱ ናቸው። በጣም ድንቅ የሚያደርገውም የኢትዮጵያን አሸናፊነትም በጣም አጉልቶ እንዲያሳይ የሚያደርገው አንዱ በዛ የበሽታ እልቂት ከብቶቻቸው አልቆባቸው ረሃብ በተከሰባቸው ጊዜ ድኩሙ ኃያሉን ማሸነፉ ይህ ድንቅ የሚያሰኝ አንዱ እሱ ነው። በጣም የሚገርም እውነት ነው እኮ። ታዲያ አቅደው የመጡ ናቸው እነዚህ። ሌባ አቅዶ ነው የሚመጣው። ኃይል አሰባስቦ ገንዘብ አሰባስቦ ነው የሚመጣው። እኛ ጋር ያሉት ግን ባላቸው ነገር በፍቅር ነው ያሸነፉ። ሌላ አይደለም ያሸነፈው፣ እውነት ፍቅር ነው ያሸነፋቸው እንጂ ሀብት ኖሮንም አይደለም። ወኔ ነው ያሸነፈው። እና መቼም ጊዜ ቢሆን ወኔ ካለን ሁልጊዜም እናሸንፋለን። ግሩም ደግሞ ይላሉ አዋጃቸው፣ ደግሞ እያለፈ እንደ ፍልፈል መሬት ይቆፍር ጀመር ይላሉ። እያለፈ በጀመሪያ ሲጀምር
የስዊዝ ካናል በተከፈተ ጊዜ ነው አንዱ ትልቁ እንትን የተጀመረው እኮ እንደገና ደግሞ ብዙ ጊዜ ወስደዋል እኮ በ13ኛው በ14ኛው መቶ ክፍለ ዘመን ጀምሮ ጎብኚ እየመሰሉ አጥኚ እየመሰሉ ነው እኮ የአውሮፓ ሰዎች ይመጡ የነበረው እኮ ግዝም ሲያጠኑ የነበረው በተለይ ፖርቱጋሎቹ አስቀድመው መተው አማርኛም ሲያጠኑ የነበረው የኢትዮጵያን ታሪክም ሲያጠኑ የነበረ መጻሕፍትንም ሲወስዱ የነበረው የኢትዮጵያ ሰዎች ስሪት ምን ይመስላል በነገራችን ላይ ከ400 500 ዓመት በላይ አጥንተውናል እንደ ኢትዮጵያን ታሪክ ቋንቋ ስነልቡና ባህል ለ500 ለ600 ዓመት እኛ ለ5 ዓመት ለ6 ዓመት እናጠናለን እንዴ ይሄን ያክላል ነው ስለምቆ በቃ ቋንቋ ማናጠናም እኮ እነሱ ግን በዚህ ኮሚትመንት እና በእውነት አንዳንድ ጊዜ ከጠላት መማር እኮ ብስለት ነው እኮ ብልህነት እኮ ነው ይሄን ያክል ዓመት ወስደው በረጅም አቅደው እንደ ፍልፈል ማለት ነው ፍልፈል እዚህ ይቆፍራል እዛ ይቆፍራል ተከትሎ እዛ ይቆፍራል መሬት ለመሬት ነው የሚሄደው እነሱ ሞዳጅ መስለው እንደ አሁን ምን ይልክን ተረተዋል የገዢ ትልቁ ብስለቱ የሚመራውን ህዝብ እና የሚጣላውን ጠላቱን ስነልቡናውን ማወቅ ነው እንደው ከዚህ አንድ እንኳን ምን ማራው ነገር አሁንም ቢሆን ወዳጅን ጠላትን ህዝብን እና ጠላትን መለየት ያስፈልገናል እና የጠላቶቻችንን ባህሪ ያወቁ የተረዱ በሳል መሪ ናቸው ምንለው ከዚህ አንፃር አዋጁም የሚያሳየው ይሄንን ነው ፍልፈል ያለው ለዚህ በዛ ላይ ደግሞ ፍልፈል እኮ በዛ ላይ ደግሞ እንደው አይተ ከሆነ ደንባራ ነው እኮ ፍልፈል ሲሄድ ማለት ወዴት እንደሚሄድ አያውቅም እየተድሞነሞነ ነው የሚሄደው አይኑ የኔ ያክል እንትን የሚያደርግ አይደለም እና እነሱም እኮ ደንባራ ናቸው ሰው ያስተማረውን ሰው እንደገና መልሶ ይወጋል እንዴ አያቱን አባቱን ይወጋል እንዴ መጻፎቻችንን ወስደው ጥበባችንን ከወሰዱን በኋላ ደሞ መሬታችን ሊወስዱ ይመጣሉ እንዴ ሊቃውንትንም ወስደዋል እኮ ብዙ ሊቃውንትን ወስደዋል እኮ አሁን እስካሁን ድረስ ማለት ነው ይወሰዱ እኮ ታዲያ ያንን ሁሉ አድርገው አልበቃቸዋልና ምንድነው አልጠግብባይ ምን ሲል ያድራል አይደለም ይባል ያም አልበቃቸዋልና ከዛ በኋላ እንግዲህ እየቀመሱ ተመለሱ ቆይታችሁን ያረጋችሁት የምትገኙት ከአማራ ሚዲያ ኮርፖሬሽን ብቻ ወደ እናንተ የሚደርሰው የልሳነ ግዕዝ መርሃ ግብራችን ነው ለመላ ኢትዮጵያውያን እንኳን ለአድዋ ድል በሰላም አደረሳችሁ አፄ ምኒልክና አዋጃቸው ምን ይላል የአዋጃቸው ይዘት ለሀገር አንድነት ምን አስተዋጽኦ ምን አበርክቷል የሚለውን ዳሰሳ ያረግንበት የምንገኘው ለዚህም ደግሞ ያጋበዝናቸው እንግዳ በደብረ ታቦር መካነ አእምሮ የሚያስተምሩትን የባህልና ቅርስ አስተዳደር መምህር ከሆኑት ከመምህር እርጥማን ደሞዝ ጋር ነው ቆይታ ያደረግን የምንገኘው አብራችሁን ቆዩ መስጋና ለነሱ ለአድዋ ጀግኖች ለዛሬ ነፃነት ላበቁኝ ወገኖች አሁን ግን በእግዚአብሔር ረዳትነት አገርን አሳልፌ አልሰጠውም ይላል አሁን በእግዚአብሔር ረዳትነት አገርን አልሰጥም አሁን ህዝቡን እኮ እግዚአብሔርንም ህዝቡንም የሚለምኑበት ደብዳቤ ነው ይሄ ደብዳቤ እግዚአብሔርንም ባንተ ኃይል ያሉ ነው እንደገና ደግሞ ህዝቡም እግዚአብሔርን የሚወድ ነው ስለዚህ እግዚአብሔርም ህዝብም ይረዳኛል ጠላትንም አሸንፋለሁ ነው የዚህ ትርጉም ያገሬ ሰው ይላሉ ከዛ ቀጥታ ይሄ እኮ የመውደድ አገላለጽ ነው ያገሬ ሰው ያሁን እገሌ እኮ ያገሬ ሰው ነው ይላል ማለት ወደዋለሁ እኮ አሁን እኮ እናንተም የምትወዱኝ እኔም የምወዳችሁ እንደማለት እኮ ነው እና ይሄ ልብን መጠገን የራስ ማድረግ እኮ ነው በጣም ነው የምወዳችሁ እንደማለት እኮ ያገሬ ሰው ማለት ያገሬ ሰው ካለ በኋላ ካሁን ቀደም የበደልኩ አይመስለኝም ይላል አልበደልኩም አላሉም እኮ የበደልኩ አይመስለኝም አይ መቼም ሰው ነኝና በበድልህ እንኳን ይቅር በለኝ አሁን ይቅርታ ጠይቁ ወደ ጦርነት እንደሚሄድ እኮ በቃ የተጣላ ታርቀ ወደ ጦርነት ሂድ ነው ምክንያቱም ሞት አለ ብለው ይል እንዴ አባቶቼ ሞተዋል አይደል ሞት አይቀርም ብለዋል ስለዚህ እንታረቅና ሰላም አውርደን ምን አልባት እንኳን የበደልኳችሁ አይመስለኝም የበደልኳችሁም ካለ ደግሞ ይቅር በሉኝ ፈቃድ እየጠየቁ ነው እኮ አንተም እስካሁን አልተቀየምከኝም ይላል አልበደልከኝም አይደለም እኮ ያለው አልተቀየምከኝም አሁን አልበደልከኝም ህዝቡን ዝቅ የማረግ ነው አልተቀየምከኝም ደግሞ አይ እኔ መሪ ነኝ እንደ መሪ ደግሞ ላጠፋ እችላለሁ እናንተ ታይኛላችሁ እኔ ደግሞ ብዙ ስለሆናችሁ እያንዳንዳችሁን አልጠየኩም አልተረዳውም ስለዚህ እናንተ አላስቀየማችሁኝ
እኔ አስቀየሚያችሁ ከሆነም እኔን ይቅር በሉኝ እናንተ አላስቀየማችሁኝ ማለት ፍቅር ነን ከናንተ ጋር ምንም ያደረገ ይቅርታ አትጠይቁኝ ይቅር በለን አትበሉኝ እኔ ይቅር እንዳልኳችሁ እናንተ ደግሞ ይቅር በለን አትበሉኝ በቃ ምክንያቱም ምንም አልተቀየምኳችሁ ጉልበት ያለ በጉልበት እርዳኝ ይላሉ አሁን የንጉስ ግርማ ሊያመጡ ነው አሁን አንበሳ ብለን ይለቅድ አሁን እስካሁን ድረስ እንግዲህ የትትና አነጋገር ተናገሩ እና ህዝቡን እንደሚወዱ አገራቸውን እንደሚወዱ የጠላትን ጠባይ ገለጡ ከዚህ በኋላ ደግሞ ማለት የንጉስ አመል የገዥ አመል ደግሞ ያመጣሉ እንግዲህ አንበሳ ያስፈራል አሁን ግርማ ሊያመጡ እና እስኪ አምጣ ተናገር እስኪ ጉልበት ያለ በጉልበት እርዳኝ ይሉና ጉልበት ጉልበት ያለ በጉልበት እርዳኝ ወጣት ይሆንክ አሁን እንግዲህ እንትን ሊያደርጉ ነው ሰውን እንደጸጋው ሊያሳትፉ ነው ሰውን እንደጸጋው ጉልበት ያለ በጉልበት ጉልበት የሌለህ ደግሞ ለሚስትህ አሉት ለሚስትህ ለሃይማኖት ስትል በሐዘን እርዳኝ አዎ ለሚስትህ ለሃይማኖት ስትል ጉልበት የሌለህ በጸሎት ምክር በማምጣት በሐሳብ በወኔ አይዞ በርታ በማለት ያው ሁሉ ሰው እንግዲህ ሀገር ነቅሎ አይሄድ ወደ አድዋ ሲሄድ ሁሉ ነቅሎ አይሄድም እኮ ስለዚህ የሚሄደው ያን ጊዜ እኮ ሴቷ ውሃ ትቀዳለች ምግብ ታበስላለች ምክር ትመክራለች እና የደማ ቢኖር የደከመው ቢኖር ታግዛለች ግንባር ሄዶ ግንባር ይገባል በኋላ ያለው ደግሞ የኋላ ደጀን ይሆናል መከታ ይሆናል አለኝታ ይሆናል አይዞ ይያል የሚያቀራራው ያቀራራል የሚፎክረው ይፎክራል የሚዘፍነው ይዘፍናል መሳሪያ የሚያዘጋጀው መሳሪያ ያዘጋጃል በእውነት በዓል እኮ ነው እንትን አድዋ ዝም ብሎ በዓል እኮ ነው በዓል ማለት እኮ ከፍ ማያ ማለት ብዕለ ከፍ አለ እኮ ነው ሀብታም ሆነ ማለት ነው እና ያን ቀን እኮ በዓል ነው ያደረግነው እኛ እኮ ጦርነት አልተዋጋንም እኮ ያን ጊዜ እኮ ይኸውልህ ቄሱ ታቦት ተሸክሞ ታቦተ ጊዮርጊስ ተሸክሞ ሌላው ጉልበት ያለው ወጣቱ መሳሪያውን ቆመጡን ይዞ ዱላውን ይዞ ድንጋዩን ይዞ ያን ተራራ ሲወጣ ምንም ያልተሳተፈ የለም እኮ ከጠላት በስተቀር ያን ቀን ያልተገኘ የለም እኮ ጠላት ብቻ ነው የቀረ ያን ቀን ጠላትም በዛኛው ጎዳና ሆኖ እሱም መጥቷል እሱም የቀመሰውን ቀምሶ ነው ሄዶ እኮ በጣም የሚገርም እኮ ነው እንዴት ይቀርብኛል ታሪክ እንዴት ሳይጻፍ ይቀራል የአድዋ ዘማች እንዴት ሳልባል ቀራለሁ አሁን ይውል ምን ይልክ ማን ነው አጼ ቴዎድሮስ እኔ ቴዎድሮስ እንዴትማ አበሻ ተሸነፈ ያበሻ ንጉስ መጣ ተገደለ ራሱን እንዲህ ያደረግነው ልባል ብለው የቻሉትን ሁሉ ካደረጉ በኋላ ታሪክን ያገር አደረጉ በኋላም ዮሐንስም እንደዛ ነው ያደረገው ሳማይት ምስክር ማለት ነው ለኢትዮጵያ ምስክሯ ሆናለሁ እንጂ አገሬን አላስደፍርም አሉ ምን ይልክ የሚያንን ያስቀጥሉ የብል ልጅ ብለ ወልደኪን ማለት ነው እኮ ምን ይልክ ማለት ኬንያዊ ማለት ብስል ብልህ አርቆ አሳቢ ማለት እኮ ኬንያዊ ሲሉ ጉረቤት ሀገር ኬንያን እንደሚመስል ልሳነ ግዕዝ አይደለም ኬንያዊ ማለት ብስል ማለት ነው ብስል ማለት ነው በጣም ብስል ማለት ነው ጥበበኛ ማለት ነው አዋቂ ማለት ነው ከዛ ምን ይላሉ ቀጥለው ወስለተ የቀረ ግን ኋላ ትጣለኛለህ እርምጃ ወስዳለሁ ነው ያ ማለት ከጠላት ትቆጠራለህ ነው ከጠላት ትቆጠራለህ ስለዚህ ከሁለቱ ውጪ አማራጭ ሊኖር አይገባም አንተ ኢትዮጵያዊ አይደለም አገር የለቀት ወጣለህ ማለት ነው ይፈረድብሃል ነው ያ ማለት ከጠላት ጎራ አብሬ አስወጣለሁ ወጥተህ ትሄዳለህ ይሄንን ወቀው አይ አሳውቆ የሚቀጣ ንጉስ አስቀድሞ ፍርድንም እንግዲህ ይኸውልህ ራት ንጉስ የሚባለው እንደዚህ አይነት እኮ ነው ቀጥተኛ ንጉስ ማለት አስቀድሞ የሚሆነውን አልጎዳም የሚል አይደለም ይሄን ብታረግ ጎዳለሁ ይሄንን ስራ ይሄንን አትስራ ፍትሐ ነገሥት ተርጓሚያቸው አለቃ ገብረሃና ነበሩ ፍትሐ ነገሥት ተሰምሯቸው እኮ አስቀድሞ መናገር ይገርምኛ ጋርታቸው ነው እኮ ተጣላኛለህ በቃ እንትና ሰቅልሃለሁ በቃ እንደ በኋላማ ይተረጎማል ጥላቻው ምን እንደሆነማ ይተረጎማል በያቅጣጫው ይተረጎማል በኋላ እሱማ ይሄን አረጋለሁ አይደል ይሄ እኮ ያለዋቂ አነጋገር እኮ ይሄን አረጋለሁ ይሄን የለም በኋላ ሾላ በድፍን ነው እንጂ
ተማልብሶ በኋላ ወርቁማ ይመጣል እንዴት ብሎ እንደሚመጣማ በኋላ ይመጣል ተጣላኛለህ ካለ በኋላ በቃ ተጣላኝ እኮ አልተው ማርያምን አልምርህም ማርያምን ለዚህ አማላጅልኝ በቃ አየው በሚወዱት ደግሞ አልመጣ ያለ አሁን አይደለም እኔ ማርያምን ብያለሁ አልምርህም ማርያምም አታማልድህም እኮ እኔ ማርያምን ብያለሁ እሷም አታማልድህም ምክንያቱም ይኸውልህ ሲመጣ እኮ ታቦት ዘርፎ መጽሐፍ አቃጥሎ ሊቅ ገድሎ መሪ ገድሎ ቀይ ባህርን ወስዶ አባይን ወስዶ ነው የሚመጣ እኮ ምን ቀልድ አይደለም እኮ ይሄን በደንብ እኮ ነው የተረጎሙት እኮ ምኒልክ ኢትዮጵያንማ በደንብ ነው የሚያውቃት እኮ ምኒልክ አየህ ህዝቡ እንዴት አድርገው እንዳስረዱት እንዴት አድርገው እንዳስተማሩት የተረዳ ያስረዳል ያልተረዳ ያድነብራል አገር ይሸጣል ህዝቡ ከጎኑ ይሆናል ይሄ እኮ የማስረዳት ችሎታ ነው የማስተማር ችሎታ ነው ቅድም እኮ ነው ለዚህ እኮ ነው ታዲያ ምኒልክ ሐዋርያ ነው ያልኩት እኮ ለዚህ ሐዋርያ ለህዝቡ ሐዋርያ ለአፍሪካ ሐዋርያ ለዓለም በኋላ ባሸነፈ ጊዜ ጣሊያኖች ቪቫ ምኒልክ ቪቫ ጣይቱ አይደል ያሉ ብራቮ ጣይቱ ብራቮ ምኒልክ እያሉ በኋላ እና ዓለም አቀፋዊ ሐዋርያ ምናምን ሆነ ከእውነት ጋር ማለት ነው እንዲህ አይነት ጥቁር ንጉስ በነገራችን ላይ ጥቁር ማለት የማይመረመር ማለት ነው አየው ደግ ነገር እያደረገ ምኒልክ እውነቴን እኮ ነው ማለት እንደ ምንድነው የሁሉ እናት ጨለማ ናት ይባላል ማለት አሁን እንግዲህ በስነ ፍጥረት ራሱ እኮ መጀመሪያ ጨለማ ነበር እዚያ በኋላ ብርሃን ሆነ አይደለም እና ይሁሉ ጥቁር ምኒልክ ለህዝቦቹም ብርሃን ሆነ ለሚስቱም ብርሃን ሆነ ለሀገሪቱም ብርሃን ሆነ እና እስካሁን ድረስ ኮርተንበት እንኖራለን እንደው አይመረመር ነው አረ እንዳይመረመር እውነቴን እኮ ነው ለራስ ሲቆርስ ያሰነስ እንዳይመረመር እውነቴን ለራስ ሲቆርስ ያሰነስ እርሶትም ዘረሰ የጽልመተ መስጓሩ የሌለ ጌታንስ አመሰሪያውን ጨለማ ያደረገ ይላል የማይመረመር ሆነ ማለት እኮ ነው የአንቀጹ መጨረሻ ላይ ይላል ዘመቼ በጥቅምት ነውና የሸዋ ሰው እስከ ጥቅምት ኩሌታ ወሬሉ ከተህ ላግኝ ይላል ለዘመቼ ጥቅምት ነው አሉ መገናኛችን ደግሞ ወሬሉ ይሆናል ምን አባቶቻችን ምን ይላሉ ደግ መጻፍ የሆነ እንደሆነ ሳይተረጉም አይሄድም ይላሉ አሁን ደግ ደብዳቤ ማለት ነው እንግዲህ የገጽ ግማሽ ናት ብያለሁ በገጽ ግማሽ ግን ይህን ያክል መገናኛችን የት ነው ወሬሉ መቼ ነው ጥቅምት ሁሉም ስንቅን ይዘህ ትጥቅን ይዘህ ሂድ ደሞዝ አልቆርጥም አገር የጋራ ናት ታሪክ የራስህ ነው ያባትህ ነው ራስን ነው የምታስከብረው በል እንግዲህ እንዳትደናበር የት ነው ካልከኝ ወሬሉ መቼ ነው ካልከኝ ጥቅምት እንገናኝ የሸዋ ሰው አስቀድም ሁሉንም ይጠሩ አይ የሸዋ ሰው እስከ ኩሌታ ከተላገኝ እሳቸው ሸዋ ናቸው ያሉ መጀመሪያ ራሳቸውን አስቀድሙ ሌላውማ በየቦታው አለኩ አሁን እንትና ንጉስ ተክለ ሃይማኖት ንጉሰ ጎጃም ወከፋ ናቸው እሳቸው ይመጣሉ በዛ እንደገና ራስ ጎግሳ ወሌ የበጌ ምድርና የዩጁ ራስ ናቸው እነራስ አጎስ እነራስ አሉላ እነራስ መኮንን ሌላውም እያንዳንዱ የሁሉ ሰምቷል ደብዳቤውን ሁሉ ምን ይደር አዋጅ እኮ ነው አዋጅ ማለት እኮ ሁሉ ቢነገር ማለት ነው ለአንድ አካባቢ ብቻ ማለት አይደለም እንኳን የምኒልክ አዋጅ ማለት ነው ምኒልክ እኮ ራሱ ፀሐይ እኮ ነው እውነቴን እኮ ምኒልክ እንደ ፀሐይ ነው ለሁሉ የወጣኩ ጣይቱ ፀሐይ አይደለች እንዴ እውነቴን እኮ ነው ማለት ፀሐይቱ ለኢትዮጵያ ብርሃን አሁን ይሄን ሁሉ አብራ የምታደርገው ማለት ጣይቱ ይሁሉ አዋጅ የጣይቱ እጅ ያለበት እኮ በህቡ አብሮ ያው በቸም በንጉሰ ነገሱ ተገለጠ እንጂ በነገሲት በቴጌይቱ ይሄ አዋጃቸው ጠቅላላ ሲደረግ ለሀገር አንድነት የነበረው ሚና ምን ይመስል ነበር ማለት እንችላለን እንግዲህ አጥሩ ስማ መጣኩ ምኒልክ አፄ ምኒልክ የኢትዮጵያ እናት ናቸው ምክንያቱም በጠላት ምጥ ተይዛ ነበርና እንደ እናት ተንከባክበው ኢትዮጵያን አርግዘው ወለዷት ይህ በጣም ትልቅ ነገር ነው
ግብር እንዳንገብር አጋዚያን እዩ ጸባይ ተወጋደ ነፃ አውጪዎች ግብር አይከፍሉ እጅ መንሻ ይሰጡ ለውጭ ሀገር ማለት ነው ለሀገሩ አይገብር ማለት አይደለም ለውጭ ሀገር ለገዥኛ ነፃ ህዝቦች ነን ራሳችን ገብራለን አገራችንን አለማለን እንጂ ሌላውን ለሌላው አንገብርም አንገዛም እንገዛለን ያሉ ናቸው ኢትዮጵያን ይወለዱ ናቸው ዘመናዊት ኢትዮጵያ ምን ይልካስባላቸው ነገር አንዱ እኮ ነፃነታችን እንዳለ ሆኖ መዘመን ባለብን ልክ ደግሞ እንደንዘመን የመንገድ ስራ የቴሌኮም ስራ የኢንዱስትሪ ማስፋፋት ስራ ትምህርት ቤት ይሄንን የመሰለውን ሁሉ በይቅርታ የሚቀበሉትን ደግሞ ይቅር ይያል ወደ አንድ በማምጣት አፄ ምኒልክ ትልቅ አስተዋጽኦ ነበራቸው እና ምኒልክ የሚባሉት ለዚህ ነው እኮ እንደናው ምኒልክ ተነስቶ ባያነሳ ጋሻ ግብሩ እንቁላል ነበር ይሄን ጊዜ አበሻ ነው አይደል እንዴ እና አፄ ምኒልክ እኮ እንደ እናት እኮ ነው ምን ገብረው እንቁላል ነበር ነው እንዴ ምንም አንገብረው ነገር አለ ወርቁን ብትል መጻፉን ብትል እንቁላል የተፋለኩ ደግ ነገር እኮ ነው ይሄን ሁሉ ድሜልካችን ስንገብር እንዴ አብዛኛው በ1960ዎቹ አካባቢ አይደል እንዴ አፍሪካ ሀገር የነጻነት ቀን ብሎ ያወጀው እኛ እኮ የማሸነፍ በዓል ነው እንጂ የነጻነት የመውጣት በዓል አይደለም እናከብረው ነጻነት የመስጠት በዓል ነው እኛ የምናከብረው እኮ አድዋን ስናከብር ነጻነት የመስጠት እኮ ነው በነገራችን ላይ አድዋ በጎጃም ዝዋ በትግሬ አድዋ የመኳንንት ቦታ ነበር ወደዛ የተከደበት አንደኛው ምክንያት እሱ ነው ንጉሠ ነገሥት የሚቀመጥበት ቦታ አለ መኳንንት የሚቀመጥበት ቦታ አለ ቀደም እንደነገርኩ በጎጃም ዝዋ የመኳንንት መቀመጫ ናት በትግሬ ደግሞ አድዋ የመኳንንት መቀመጫ ናት ጠላትም የመጣው በዚያ አቅጣጫ ስለሆነ እንደገና ደግሞ መካነ መኳንንት ስለሆነች እዛ ላይ ተደረገ ጦርነት በሚገጥምበት ጊዜ ነጻነት በመናወጅበት ጊዜ የራሳችን ማንነት ማወቅ እንዳለብን ህዝቡን በትህትና መጠየቅ መቻል እንዳለብን የምንመራውን ህዝብ ማወቅ እንዳለብን ስለዚህ አሁን ላለነው ምን እንማራለን ካልከኝ ሁሉም ዜጋ መሪም ይሁን ተመሪ አገሩን ነፃ ለማውጣት ቅኝ ከመገዛት ራሳችንን ነፃ ማውጣት መቻል አለብን ይሄ የበርሊን አጀንዳ ማለቅ አለበት እስካሁን አላለቀም የበርሊን አጀንዳ ምንድነው መከፋፈል ነው ተቃርጦ መብላት ነው እንደ ቅርጫ ስጋ ስለዚህ ኢትዮጵያውያን ያገራቸው ታሪክ ማወቅ አለባቸው አሁን የሚተረከውን የከፋፍለ ግዛ አገር አጥፊ ኢትዮጵያ የገሊናት የገሊ አይደለች ምናምን የሚለው ትቶ አገርን አንድ የሚያደርግ ነገር ይሄንን መረዳት ያስፈልጋል ያገሪን ታሪክ ማወቅ ያስፈልጋል እንዲያው ምንድነው የሚባለው ያገሩን ታሪክ የማያውቅ ሰው ከብዙ ሴቶች መካከል እናቱን ለይቶ እንደማያውቅ ሕፃን ነው አንዳንዴ እንዲህ አይነት ነገሮችን እናያለን አሁን የኢትዮጵያን ታሪክ አለማወቅ አለመረዳት ለግላቸው አይደለም እኮ ምን ይልክ ጦር ግንባር ይሄዱት ጣይቱ ራሶቹ መኳንንቶቹ ደጃዝማቾቹ ሄደው እኮ በዛ ሞተዋል እኮ መሞት አይቀርም እኮ ታሪክ አበላሽቶ መሞት ግን ትክክል አይደለም ስለዚህ የኢትዮጵያ ዳር ድንበሯ እንዲጠበቅ ከዚህ የምንማረው ነገር ከባላድዋ የምንማረው ነገር አንደኛው ይሄ ነው የሰሩ ሰዎች ደግሞ መስገን አለባቸው ሰው እንደ ሰው ሊያጠፋ ይችል ይሆናል ግን ደግሞ የበዛውን መልካሙን ነገር ታሪክ ሁሉ ጊዜ በአልምና ከበረው እኮ ያላከበረው እንዲያከብረው እኮ ነው ያላወቀ እንዲያውቅ ነው ማስቻልኮ እምያው ይሳቢ ማያዛስ እምያው የእናት በቃ የእናት እሳቢ ማሰብ እናት ክፉ ልጅ እንዲኖራት ደግ ልጅ እንዲኖራት አያዝ ታውቅበታለች ስለዚህ መሪም ተመሪም ይሄን መረዳት አለበት ጣይቱንም ምኒልክንም እንደማመስገን እኮ ያስፈልጋል በጣም ያስፈልጋል እኮና እንደ ባንድ ነገር ለማመስገናቸው መሰለሽ ደስ ይላል ሁለቱንም እንትን የምታደርግ አንዲት ሁለት ስንኛ ያላት ጉባኤ ቃና ናት ሰላም ለኪ ፀሐየ ፊሳ ፀሐይቱ ሰላም ለኪ ፀሐየ ፊሳ ፀሐይቱ እስመ አንቲ ለቴዎድሮስ ወለቱ እስመ አንቲ ለአፄ ምኒልክ ብሲቱ እስመ አንቲ ለምድረ ቀደምት ማይቶቱ ምን ማለት ናት ይቺ ሰላም ለኪ ፀሐየ ፊሳ ፀሐይቱ ፀሐይ ፊሳ የሚባል ምንድነው ፊሳ ማዕድን ነው ፀሐዩን ይሰበስብና ጨለማ በሆነ ጊዜ የሚያበራ ነው እና ለአንቺ ለፀሐይቱ ለእንደዚህ ላለሽው ለማዕድን ነው እውቀትን ሰብስበሽ ከና ለቃ ገብራና እኮ ተምራለች እኮ ፀሐይቱ
እና ሰብስበሽ በጨለማ ጊዜ ለምታበይ ለአንቺ ለጣይቱ ሰላምታ ይገባሻል። ለምንድነው እስማ አንቲ ለቴዎድሮስ ወለቱ የቴዎድሮስ ልጅ ነሽና። በነገራችን ላይ ቴዎድሮስ የተወለዱት ቋራ ነው። ቋራ ማለት በነገደ ሄት ቋንቋ ፀሐይ ማለት ነው እና ቴዎድሮስ ማለት ከፀሐይ የተገኘ ፀሐይ ማለት ነው እና ጣይቱ የተባልሽም የቴዎድሮስ ልጅ ስለሆንሽ ነው እንደ ፀሐይ የሚያበራው። እስማ አንቲ ለአፄ ምኒልክ ብሲቱ ደግሞ የብቻም አይደለም ያባትሽ የቴዎድሮስ ልጅ ብቻ አይደለሽም የምኒልክ ደግሞ ሚስት ነሽ የንጉሱ ደግሞ ይሄ ብቻ አይደለም ይልና እስማ አንቲ ለምድረ ቀደምት ማይተቶ ምድረ ቀደምት ኢትዮጵያ ናት ዘላንድ ኦፍ ኦሪጂን አይደለም እንደዚህ ደግሞ መብራቱ ነሽ እና ላንቺ ሰላምታ ይገባሻል ነው እንግዲህ ለምኒልክም ለጣይቱም ቢያን ጊዜ ለነበረው ራስም ለህዝቡም እንዲያርጎ እንድንገዛ ላደረገን ለዚህ ሁሉ ምስጋና ይገባል። እንኳን አደረሳችሁ ለማለት ነው። እንኳን አውራ ደረሰን። ምስጋና ለነሱ ለአድዋ ጀግኖች ለዛሬ ነፃነት ላበቁኝ ወገኖች። ደብረ ታቦር ዩኒቨርሲቲ የቱሪዝምና ባህል ጥናት መምህር ስለወደ ጊዜዎትም ስለሰጡንም የአድዋ በዓልን የምኒልክን አዋጅን አስመልክቶ በመጨረሻም ምስጋና የመሰገኑበት ምስጋና እርሶትንም እናመሰግናለን። አመስጋኝ ሰው አይጥፋ። እናመሰግናለን። የተወደዳችሁ ተመልካቾቻችን ቆይታችሁን ከኛ ጋር ሳደረጋችሁ መርጣችሁ አማራ ሚዲያ ኮርፖሬሽን ላይ ልሳነ ግዕዝ ጋር ቆይታ ሳደረጋችሁ እጅግ አድርገን እናመሰግናለን። የዛሬው መሰናዷችን የአድዋን ድል በዓል መሰረት አድርገን ከዛ እንደ ሰበዝ አንዷን ጉዳይ የምኒልክን አዋጅና የአስተዳደር ጥበባቸው እንዲሁም ለሀገር አንድነት የሰሩበት መንገድ ምን ይመስላል የሚለውንና እኛ ደግሞ ምን እንማራለን የሚለውን ግረ መንገዱን ቆይታ አድርገንበት መሰናዶ ነበር። አብራችሁን በድጋሚ ቆይታ ሳደረጋችሁ እጅግ አድርገን እናመሰግናለን። የነጻነት ቀን ሳይሆን የድል ቀን ብለዋል መምህሩና እንኳን ለድል በዓል ድል ላደረግንበት በዓላችን በሰላም አደረሳችሁ ማለት እኛም እንወዳለን። አብራችሁን በድጋሚ ስለነበራችሁ እናመሰግናለን። መርሃ ግብሩን አዘጋጅቼ ጋሻው ጀንበር በዚህ መልኩ ወደ እናንተ አደረስኩት። በቀረጻ በኩል ደግሞ እንዳለውና መሰረት አብረውን ከኛ ጋር ቆይታ አድርገዋል። ሰላም ለኩልኩም።